السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. الحمد لله 130 حديثን ጨርሰናል። ዛሬ ባላህ ፍቃድ የነብዩ ሰለላሁ ዐለይሂ ወሰለምን ታሪክ በአጭሩ እናያለን። አቡል ቃሲም ይባላል። የቃሲም አባት ማለት ነው። ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም፣ ይሄም ደግሞ የዘር ሐረጋቸው ነው። ሙሐመድ የአብዱላህ ልጅ፣ አብዱላህ የአብዱል ሙጠሊብ ልጅ፣ አብዱል ሙጠሊብ ደግሞ የሃሺም ልጅ ማለት ነው። ስለሳቸው እናያለን። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመልእክተኞች ሁሉ መደምደሚያ ናቸው። የሳቸው ታሪክ ሲራ ይባላል። ሲራ ማለት የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ፣ የዳዕዋ ጅማሮና ጉዟቸውን፣ ዘመቻዎቻቸውን፣ ድሎቻቸውን፣ በአጠቃላይ በህይወታቸው ሙሉ ያጋጠሟቸውን ነገሮች ከውልደት እስከ ሞት ድረስ የሚታይበት የነብዩ ሰለላሁ ዐለይሂ ወሰለም ሲራ ይባላል። ስለሳቸው ስንማማር ማወቅ ያለብን ጉዳዮች ይኖራሉ። ምክንያቱም ከኛ በፊት የነበሩ ሰዎች የወደቁበት ወጥመድ አለ፣ መንገድ መሳት ማለት ነው። እዛ ላይ እንዳንወድቅ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማን ናቸው፣ ለሳቸው ምን ይገባቸዋል፣ ምን አይገባቸውም የሚለውን ጠንቅቀን ልናውቅ ይገባል። በቁጥር አንድነት አላሁ ሱብሓነሁ ወተዓላ እኛን የፈጠረበት ዋናው ዓላማ እሱን በብቸኝነት እንድናመልከው ነው። ይህም ተውሂድ ይባላል። የኢስላም ዋናው ማስተምሮት ተውሂድ ነው። አላህ ነቢያቱን ሁሉ የላካቸው ህዝቦቻቸውን ወደ ተውሂድ እንዲጣሩና በአላህ ላይ ከማጋራት እንዲቆጠቡ ነው። ነብዩ ሰለላሁ ዐለይሂ ወሰለም የነቢያት ሁሉ በላጭ ናቸው። ምን አሉ ስለ ራሳቸው ሲናገሩ? አነ ሰይዱ ወለዲ አደም የውመል ቂያመቲ ላ ፈኽር፣ እኔ እኮ የአደም ልጆች ሁሉ አለቃ ነኝ የቂያማ ቀን። ይሄንንም ደግሞ ለጉራ አይደለም ነግራችሁ፣ ተጨባጭ እውነታ ስለሆነ ነው አሉ። ከመሆኑም ጋር ምንም አይነት አምልኮ ለሳቸው አይገባቸውም። ይልቁንም እሳቸው ለዚህ ትልቅ ደረጃ ያበቃቸው አላሁ ሱብሓነሁ ወተዓላን በብቸኝነት እንድናመልክ አላህ መርጦ የላካቸው መልእክተኛ ስለሆኑ ነው። አላህ የሰው ልጆችን ከክህደት እንዲወጡ እሳቸውን የመጨረሻ ነብይ አድርጎ ላካቸው። እንዲያስተምሩንም ቁርአንን ከእሳቸው ጋር አብሮ አወረደላቸው። ታላቁ ሀብታችን እስልምና እንዳናጣ ምን ያስፈልገናል? ባላህ ፍቃድ መግቢያ ነጥቦችን ማየት ይገባናል። ከሱም ውስጥ አንዱ የምናየው ምንድነው? የእሳቸውን ታሪክ ከማየታችን በፊት እሳቸው ማን ናቸው፣ የት ድረስ ነው ድንበራቸው የሚለውን በሰፊው ባላህ ፍቃድ እናያለን። ምን ላይ እንዳንወድቅ በውዴታ ስም እሳቸውን እንወዳለን ብለን ክስረት ውስጥ እንዳንወድቅ ስለሳቸው ድንበራቸው የት ድረስ እንደሆነ፣ የሚገባቸው ቦታ የት ድረስ እንደሆነ ጠንቅቀን ልናውቅ ይገባናል። የመጀመሪያ ነጥብ መግቢያችን ላይ የምናየው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው ስንል ነሷራዎች ዒሳ ሰው እንደሆነ ያውቃሉ። ልብ በሉ። ከመሆኑም ጋር ግን ምን ጥፋት ላይ ወደቁ? የሰውነት ደረጃውን ትተው ከሰውነት ከፍ አድርገው የአምላክ የራሱ ልጅ ሆነዋል። አረ ራሱ ጌታ ነው አሉ። አገራችን ላይ ሁለቱም አሉ። ነሷራ ክርስቲያኖች የሚባሉት ምን ይላሉ? ፈጣሪ ማለት አንድም ሶስትም ነው ይላሉ። ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ፣ እነዚህ ሶስቱ ተጨፍልቀው አሐዱ አምላክ አንድ አምላክ የሚሆነው እነዚህ ሶስቱ አንድ ላይ ሲሆኑ ነው። ምን ማለት ነው? በስመ አብ ማለት በአባት ስም ማለት ነው። እግዚአብሔር አባቱ ነው። የማን? ወወልድ የልጁ የኢየሱስ፣ ኢየሱስም ራሱ ገባ ማለት ነው ዒሳ። ወመንፈስ ቅዱስ፣ መንፈስ ቅዱስ ደግሞ የሚባል አለ። ሶስቱ አንድ ላይ ተጨፍልቀው ነው ምንም የሆኑት አንድ አምላክ የሚሆኑት አሉ። በእኛስ በእስልምና በነቢያት ሁሉ ሃይማኖት አላሁ ሱብሓነሁ ወተዓላ ሸሪካ የለውም፣ አጋር የለውም፣ ልጅ የለውም። ሴትም ልጅ ሆነ ወንድ ልጅ። የመካ ሙሽሪኮች ምን ስለሚሉ መላኢካዎች የአላህ ሴት ልጆች ናቸው ይላሉ። አላህ ሴት ልጅ የለውም። ይሁዳዎች ምን ይላሉ? ዑዘይር የአላህ ልጅ ነው ይላሉ። ወቃለቲል የሁዱ ዑዘይሩን ኢብኑላህ፣ አላህ ውድቅ አደረገው። ለአላህ ዑዘይር የሚባል ልጅ የለውም። ወቃለት ነሷራ ክርስቲያኖች ደግሞ አሉ መሲሁን ኢብኑላህ ዒሳ የአላህ ልጅ ነው አሉ። አላህ ውድቅ አደረገው።
ለአላህ ዒሳም ልጁ አይደለም። ምን ብሎ ቁል በላቸው አንተ መልእክተኛዬ ሆይ ሁወ አላሁ አሐድ አላህ እኮ አንድ አምላክ ነው። አላሁ ሶመድ አላህ እኮ የፍጡራኑ ሁሉ መጠጊያ ነው፣ ብቸኛ ነው። ከሱ ውጭ ያሉት ጠቅላላ ፍጡሮቹ ናቸው። ሁሉም ፍጡር ወደሱ ነው የሚጠጉት። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ አላህንም የሚመስለው አንድም አይነት ቢጤ የለውም። ስለዚህ ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ሙስሊም ነን እያሉ ነቢዩን ከሰውነት ደረጃቸው አውጥተው ከፍ ሊያደርጓቸው የሚሞክሩ ሰዎች ስላሉ የመጀመሪያ ነጥብ ስለ ሲራ ከመማራችን በፊት ማስረገጥ ያለብን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰው መሆናቸውን ማመን ነው። ይሄው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው። ለዚህ ማስረጃችን ቃል አላሁ ተዓላ ፊ ሱረቱል ካህፍ ሱረቱል ካህፍ ላይ አላህ ምን አለ? ቁል በላቸው አንተ መልእክተኛችን ሆይ ኢነማ አነ እኔ እኮ በሸሩን ሰው ነኝ፣ ሚስሉኩም ልክ እንደናንተው እኮ ሰው ነኝ። በቃ እንደ ሰው ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይታመማሉ። የሰው ልጅ ላይ የሚከሰተው ነገር በጠቅላላ እሳቸውም ላይ ይከሰታል። ሴት ይወዳሉ፣ ያገባሉ፣ ይወልዳሉ። የሰው ባህሪ ያላቸው ሰው ናቸው፣ ፍጡር ናቸው ማለት ነው። እሺ ከናንተ ግን ምን ለየው? ተራ ሰው ደግሞ አይደለሁም እንደናንተ። ለሳቸው ምን ይደርሳቸዋል? ዩሃ ኢለይ ወደኔ እኮ ወህይ ይወረዳል። መለኮታዊ ራእይ በጅብሪል አማካኝነት የአላህ ዜና እኮ ይመጣል። ምን አደርጋችሁ ዘንድ? አስጠነቅቃችሁና አበስራችሁ ዘንድ፣ ይሄን ስሩ ይሄን አትስሩ እል ዘንድ። ምን የሚል መልእክት በዋናነት ይዤ? አነማ ኢላሁኩም አምላካችሁ እኮ ኢላሁን ዋሂድ አንድ አምላክ እንጂ እኮ ሌላ አይደለም። ሶስትም አይደለም፣ ሁለትም አይደለም፣ አንድ አምላክ ነው። እሱም በብቸኝነት አምልኩ የሚል ወህይ ይዤ ብመጣ እንጂ እኮ ሌላ ይዤላችሁ አልመጣም። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ሰላት እያሰገዱ ሰላትን ረስተው አሳንሰው ሰገዱ። ከዛ በኋላ ተጠየቁ በሷሃባዎች ሰላት ተቀነሰልን ወይ ሲባሉ እሳቸው ምን አሉ? ኧረ አልተቀነሰም አሉ። ያሰገዱት እኮ አሁን እንዲህ ረካዓ ነው ሙሉ እኮ አላሰገዱም ሲባሉ እናንተ እንደምትረሱት እኔም እረሳለሁ አሉ። የኛስ ጌታ የኛ ጌታ አንዲትም ነገር ከሱ ምትዘነጋ ምትረሳ ነገር የለች። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ከባርነትና ከመልእክተኝነት ውጪ ምንም አይነት አምልኮ በጭራሽ ልንሰጣቸው አይገባም። ይበላሉ፣ ምግብ ይበላሉ፣ ይራባሉ። የኛስ ጌታ ወሁወ ዩጥዒሙ ወላ ዩጥዓም ያበላል ያጠጣል እንጂ እሱ እኮ በፍጹም አይበላም። ሁለተኛ ይተኛሉ። እንቅልፍ ተኝተው ሁሉ ሱብሂ ሰላት ያመለጣቸው ጊዜ ነበር። ቢላልን ምን አሉት? ፈጅር አዛን ሚለው ቢላል አልነበረ? ቢላል እንቅልፍ ወስዶት እሳቸውም እንቅልፍ ወሰዳቸው። ከዛ ቢላል ሆይ እንዴት አልቀሰቀስከንም አሉት። እርሶን የያዙት እንቅልፍ እኔንም ያዘኝ አላቸው። የኛስ ጌታ ላ ተእኹዙሁ ሲነቱን ወላ ነውም ማንጎላጀትም እንቅልፍም የተባለ ነገር በጭራሽ አይዘው አያገኘውም የኛን ጌታ። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለሳቸው ታሪክ ስለሳቸው ሲራ ከመነጋገራችን በፊት የመጀመሪያ ነገር ማወቅ ያለብን ስለሳቸው ምንድነው? እሳቸው ሰው ናቸው። አንድ ሁለተኛ ነጥብ ከአላህ ጌትነት የሚጋሩት ምንም አይነት ስልጣን የላቸው። የሩቅን ሚስጥር በፍጹም አያውቁም። እሳቸው የሩቅን ማወቅ አይችሉም። ነገ ምን እንደሚከሰት ዕቃ ቢጠፋ ያ የጠፋው ዕቃ እዛው አጠገባቸው ሆኖ አላህ ካላሳወቃቸው ሊያውቁ አይችሉም። ምሳሌ ላንሳ። ተይሙም የተባለው ጉዳይ በሸሪዓ የተደነገገበት ምክንያት ተይሙም ማለት ምን ማለት ነው? ውሃ በሌለ ጊዜ በአፈር ውዱ ማድረግ አይደለ? እሱ የተደነገገበት በምን ምክንያት ነው? አኢሻ ረዲየላሁ ዐንሃ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ዘመቻ ትወጣለች። በግመል ላይ ተጭና ነው የምትወጣው። ግመል ላይ ሰው ቀጥታ ስለማይቀመጥበት ሰው እንዲቀመጥበት እንዲመች እላዩ ላይ ቤት ነገር ይሰራል። አይሻ እዛ ውስጥ ነበረች። ልክ ስትወርድ ማለት ነው ግመሉ ሲያርፍ ያንን ቤቷን ግመሉ ላይ የነበረውን ብድግ አድርገው መሬት ላይ ያስቀምጡላታል። ሀብሏ በዛው ስትወርድ ምን ሆኗል? የአንገት ሀብሏ ጠፍቶ ምን ተሸፍኖበታል? ወድቆ ማለት ነው ከአንገቷ ላይ ተበጥሶ ወይም ወልቆ ምን ተሸፍኖበታል? ይሄ ቤቱ ግመሉ ላይ የሚጫነው ከላዩ ላይ ሆኗል። ሀብሌ ጠፋ አለች።
ሊጓዙ ሲሉ የሷ ሐብል ቢፈለግ ብዙ ጊዜ ፈጀ። ነብዩ ሰለላሁ ዐለይሂ ወሰለም ልብ በሉ እዛው ቦታ ላይ አሉ። ከዛ በኋላ እሷ ታፋ ላይ እንደተደገፉ እንቅልፍ ወስዷቸው ተኙ። አቡበክርን ሰዎች ይሄዱና ምን ይሉታል? ልጅህ ምን እንዳደረገች አታይም አሉት። የሷ ሐብል በመጥፋቱ የተነሳ ይሄው እኮ ውሃ የሌለበት ቦታ ላይ ሆነን ሰላት ላይ ያልፈን ነው። እዚህ ቦታ ውሃ የለም፣ ያለ ውዱ ደግሞ ሰላት አይሰገድም አይደል? መጥቶ በጣቱ ምን አደረጋት? ጎኗን ሄደና ውግት አደረጋት። አንቺ መልእክተኛውን እዚህ ይዘሽ ያንቺ ሐብል ጠፋ ተብሎ ሰዎችን ውሃ የሌለበት ቦታ ላይ አስቆምሻቸው አይደል አላት። እሷ ምን አለች? እንደው ያላህ መልእክተኛ ታፋዬ ላይ ባይሆኑ ኖሮ በኃይለኛው ነበር የወጋኝ ፈራገጥ ነበር አለች። ከዛ በኋላ ሲነቁ ነብዩ ሰለላሁ ዐለይሂ ወሰለም ሰላት ሊያልፍ ነው። ሰላት ምን ሊሆን ነው? ሊያልፍ ነው። በቃ ወቅቱ አልፏል። ውሃ ደግሞ የለም። ከየት ያምጡ? አላህ ወህይ ያወረደላቸው ምን ሲል ከዚህ በኋላ ውሃ በሌለበት ቦታ ላይ በአፈር ውዱ አድርጉ የሚለው። አሁን ይሄን ሁሉ ያነሳሁላችሁ የፈለኩበትን ታሪክ እዚህ ጋር አላነሳሁላችሁም፣ ክስተቱን ላንሳላችሁ ብዬ እንጂ። ከዛ በተይሙም አድርገው ሰላታቸውን ሰግደው ሲንቀሳቀሱ ብድግ ተደርጎ ግመሏ ላይ ምኑ ሲጫን ቤቱ ሲጫን እሷ የምትቀመጥበት ሐብሉ ከዛ ስር ተገኘ። ነብዩ ሰለላሁ ዐለይሂ ወሰለም የሩቁንም ያውቁ በነበረ ኖሮ ያ ሐብል ከግመሉ ስር እንደሆነ መናገር ያቀታቸው ነበር አልነበረ። ግን አላህ ካሳወቃቸው ውጪ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም ነገር ማወቅ አይችሉም። ይሄንን ሁሉም ሙስሊም ሊያውቅ ይገባዋል። ከአላህ ጌትነት ደግሞ ካስተናባሪነቱ ከአምልኮ ብቸኛ ተመላኪ እሱ ስለሆነ አንድም የሚጋሩት ነገር የለም። ይሄን ልብ እንበል። ለዚህ ማስረጃው ቃለ ተዓላ ፊ ሱረቱል አዕራፍ ሱረቱል አዕራፍ ላይ አላህ እንደዚህ ያለ ቁል በላቸው አንተ መልእክተኛችን ሆይ ስለ ራስህ ንገራቸው ለህዝቦች ላ አምሊኩ ሊነፍሲ እኔ እኮ ለነፍሴ ምንንም ነገር አልቆጣጠርም አልችልም። ላ አምሊኩ ሊነፍሲ ለነፍሴ እኮ አልችልም። ነፍዓን ጥቅምን ማምጣት እኮ አልችልም ለነፍሴ። ወላ ضرን ጉዳትንም እኮ ከነፍሴ ላይ መከላከል አልችልም። ጣይፍ በሄዱበት የመካ ሰዎች ዳዕዋቸውን አልቀበል ሲሏቸው የጣይፍ ሰዎች ከተቀበሉኝ ብለው ጣይፍ ድረስ ሄዱ። እዛ በሄዱበት ግን ደም በደም እስኪሆኑ ድረስ አስደበደቧቸው፣ ቀጠቀጧቸው። ከቤታቸውስ የመካ ሙሽሪኮች ምን አሉ? ሙሐመድን ገለን መገላገል አለብን አሉ። በኒ ሐሺሞች እንዳይበቀሉን ደግሞ አሉ ከያንዳንዱ ጎሳ ወጣት ይመረጣሉ፣ ለሁሉም ሰይፍ ይሰጣቸው። ልክ ከቤቱ ሲወጣ ሁሉም በአንድነት ሰይፋቸውን እሱ ላይ ያሳርፉበት። ከዛ ደሙ ይሰራጫል፣ ማንም እኛን አይበቀለንም አሉ። ከዛ በኋላ ሱብሃንአላህ እሳቸው ከቤት ሲወጡ አቧራ ብድግ ያደረጉና አፈር ሲበትኑባቸው በመካከላቸው ጥለዋቸው ሄዱ። ምንም አንዲት ነገር ሳይደርስባቸው። አላህ የጠበቃቸው ቀን ከክፉ ይጠበቃሉ፣ አላህ የወሰነባቸው ቀን ደግሞ እሳቸውም ላይ አይቀርላቸውም። ስለዚህ በል ተባሉ። ምን ለነፍሴ እኮ እኔ አልችልም፣ ምንም ጥቅምንም ማምጣት አልችልም። አንድ ሁለተኛስ ነፍሴንም ከጉዳት መከላከል አልችልም። ኢላ ማሻ አላህ አላህ የፈለገው ሲቀር። አላህ የፈለገልኝ ጊዜ ግን ጥቅምንም ያሳውቀኛል፣ ከጉዳትም እንድከላከል ደግሞ ይነግረኛል። ወለው ኩንቱ በነበርኩ ኖሮ አዕለሙል ገይብ የሩቅን ሚስጥር ማውቅ በነበርኩ እኮ ኖሮ ለስተክተርቱ ባበዛሁ ነበር፣ ሚነል ኸይር ከመልካም ነገሮች ባበዛሁ ነበር። ወማ መሰኒ ባልነካኝ ነበር፣ አሱ መጥፎ ነገሮች ደግሞ ባላገኙኝ ነበር። ግን የሩቁን አላውቅም። የሩቁን ባለማወቄ ምክንያት ነገሮች ሲከሰቱ ሲደርስብኝ እንጂ ማቀው አላውቅም። አይሻን ረዲየላሁ ዐንሃ በጣም ይወዷት ነበር። አንድ ጊዜ ዘመቻ በተወጣበት እሷን ይዘው ሄደው ነበር። እሷ የሆነ ቦታ እንቅልፏን በተኛችበት ተረስታ እነሱ ግመሎቻቸውን ጭነው ሄዱ። ሁል ጊዜ ጦርነት ላይ ምን አለ? ከኋላ የጠፋ ዕቃ፣ የጠፋ ነገር፣ የተረሳ ሰው ብሎ የሚፈልግ ሰው አለ። ያ ሰው እያሰሰ ሲመጣ ሷሃባዎችና ነብዩ ሰለላሁ ዐለይሂ ወሰለም እኮ ወደፊት ሄደዋል። የምእመናን እናት አይሻን እዛው ተኝታ ያያታል። እናቴ ሆይ አላት። ሱብሃንአላህ እናቱ ናታ። እንደተረሳች ገባው። ነቃች። ግመል ይዞ ነበር፣ ተጎነበሰላት። ግመል ላይ ጫናት፣ ይዟት መሄድ ጀመረ።
መናፍቃን ምን አሉ? የሙሐመድ ሚስት ዝሙት ሰርታለች አሉ። ለምን? ሷሃባ የሆነ ሰው ግመል ይዞላት ስትመጣ ብቻቸውን ስላዩ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተጨነቁ። የሩቁን ስለማያውቁ ማለት ነው እንጂ እኮ እሷ ንጹህ ናት የለችበትም። ያም ሷሃባ ንጹህ ነው በጉዳዩ ላይ ጭራሽ የለበትም። ያ ወሬ ከተማ ውስጥ በጣም በሰፊው ተወራ። ነብዩ ሰለላሁ ዐለይሂ ወሰለም ይወዷት ይቀኑባት ስለነበረ ምን አደረጉ? ወደ ቤተሰቦች ቤት ተመለሻሉ። በጣም አሳሰባቸው። አልይ ምን እስኪል ድረስ እሷን እኮ ብትፈታት ሌላ ሰው እኮ ማግባት ትችላለህ፣ ለምን ይሄን ያህል ትጨነቃለህ እስኪላቸው ድረስ በቃ የሷ ፍቅር አሳሰባቸው። ከዚህ ግን ምን ይዘው ምንድነው የሩቁን ባለማወቃቸው ምክንያት ንጹህ ሴት ስትታማ ወሬው አሳስቧቸው ወደ አቡበክርና ወደ ሚስቱ ቤት መለሷት። ከዛ እሷ ጉዳዩን አላወቀችም። ሽንት ቤት ያኔ በዛ ዘመን እዛው ሰፈራቸው አይደለም ያለው፣ ራቅ ወዳለ ቦታ እየሄዱ ነው የሚጠቀሙት። ከአንድ አገልጋይ ዋጋ አብራ በሄደችበት አንቺ እኮ ሰዎች ስላንቺ የሚያወሩትን እኮ አልሰማሽም፣ መልእክተኛውም እኮ አምጥተው ቤተሰቦች ቤት እኮ ያስቀመጡሽ እኮ እንዲሰርተሻል ተብሎ ስምሽ ታምቶ ነው አለቻት። የእውነት ታመመች በቃ። ምክንያቱም አንድ ሴት በጣም ከሚከብዳት ነገር ውስጥ የእውነትም ከባድ ነው። አንድ ወንድ ለምሳሌ ምንም በማያውቀው ይሄ እኮ ሌባ ነው ቢባል ያስደነግጣል አያስደነግጥም? ያስደነግጣል አያስደነግጥም? ያስደነግጣል፣ ይጎዳዋል። አይደለም ጥብቅ ንጹህ አማኝ የሆነችን ሴት ማንንም ወንድ ማታቅ ሴት ዝሙት ሰርታለች ተብሎ ሲወራባት ከዛ አይሻ በጣም ህመም ተሰማት። ነብዩ ሰለላሁ ዐለይሂ ወሰለም በሯ ጋር ይሄዳሉ። ቤተሰቦቿ ቤት ልጃችሁ ደናደረች ይላሉ። ከዛ በኋላ 10 አንቀጽ ሱረቱ ኑር ላይ እሷን በተመለከተ ወረደ። የሷን ንጹህነት ከሰባት ሰማይ በላይ ያለው አላህ አረጋገጠላት። ከዛ ለመልእክተኛው ቁሚላቸው ምን ይዘውልሽ መጥተዋል? ነፃ የሆንሽበትን ዜና ይዘው መጥተዋል ሲባል ለሳቸው በፍጹም አልቆምም አለች። እኔ ለጌታዬ ከሰባት ሰማይ በላይ የኔን ንጹህነት ላወጀልኝ ለሱ ነው መሰግድለት ብላ ለአላህ ሽኩር ሰገደች። ከታሪኩ ጭብጥ በዋናነት ምን ይዘው ምን ይመስላችኋል? እስቲ መልሱ። ከታሪኩ አሁን ከነገርኳችሁ ታሪክ ዋና ምን ይዘው ጭብጥ ምንድነው? ዋና ቁም ነገሩ ነብዩ ሰለላሁ ዐለይሂ ወሰለም የሩቁን አያውቁም አላህ ካሳወቃቸው ውጪ። ይሄው የሷን ንጹህነት ግን ማን አወረደው? አላህ ሱብሓነሁ ወተዓላ። ስለዚህ አላህ ካሳወቃቸው ውጪ እሳቸው ምንም ማወቅ አይችሉም። እሺ አገራችንስ ላይ ሼህ ሁሴን ጅብሪል የመሳሰለው እየተባለ የሩቁ ነው ያውቃሉ የሚሏቸው ይሄማ ይበልጥ ቅጥፈት ለመሆኑ ምንም ጥርጥር የለንም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የሩቁን ካላወቁ ሌላ ሰው ሊያውቅ ይችላል? አይችልም። የአላህ መልእክተኛን በሉ ብሎ አላህ ምን አላቸው? ወማ መሰኒ የሱ መጥፎም ነገር ባላገኘኝ ኖሮ የሩቁን ባቅ ኖሮ ኢን አነ እኔ እኮ አይደለሁም ኢላ ነዚሩን አስጠንቃቂ እንጂ ወበሺሩን አብሳሪ እንጂ ለቀውሚን ለህዝቦች ዩእሚኑ ላመኑ ህዝቦች ምን በሆን እንጂ አብሳሪና አስጠንቃቂ በሆን እንጂ እኮ ሌላ አይደለሁም። ጥሩ ሶስተኛ ነጥብ አላህን በብቸኝነት እንድናመልክ ሊያስተምሩ ነው የተላኩት ከመልእክተኞች እሳቸው የመጨረሻው ቢሆኑ እንጂ እኮ ሌላ አይደሉም። ልክ ዒሳ አለይሂ ሰላምን አስመልክቶ አላህ ምን አለ? ዒሳ የተናገረውን እንዲህ ሲል ይነግረናል። ኢኒ አብዱላህ እኔ እኮ የአላህ ባሪያ ነኝ። አታኒየል ኪታብ አላህ እኮ መጽሐፍን ሰጠኝ። ምንን መጽሐፍ ሰጠው? ኢንጂልን ሰጠው። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ ባሪያ ናቸው። መጽሐፍ ሰጣቸው። ምን መጽሐፍን? ቁርአንን ሰጣቸው። ባረከላሁ ፊኩም። ለዚህ ማስረጃችን አሁን ላነሳሁት አርስት ቃለ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ እንደዚህ አለ። ሸረዐ ደነገገ እኮ ማን? ደንጋጊው አላህ። ለኩም ለእናንተ እኮ ደነገገላችሁ። ሚን ዲን ከሃይማኖት በኩል እኮ አላህ ደነገገላችሁ። ማ ወሷ አደራ ያለበትን ቢሂ በሱ ላይ ኑሐን ነቢይላህ ኑሐን አለይሂ ሰላም ለመጀመሪያ ለምድር ህዝቦች የተላኩት እሳቸው ናቸውና እሳቸውን አደራ ያለበትን የሆነው እንዲህ ምንድነው እሱ? ተውሂድን ለእናንተም እኮ አደራ አልኩኝ። ወለዚ ያ አውሐይና ኢለይክ ወዳንተ እኮ ወህይ ያወረድነው የሆነ ወደማ ወደ ነብዩ ሰለላሁ ዐለይሂ ወሰለም። ስንት ቆጠርን እስካሁን? ኑህና
ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁለት አይደለም ወማ ወሰይና ቢሂ አደራ ያልንበት የሆነው ኢብራሂምን አደራ ያልንበት ስንት ቁጥር 3 ወሙሳ ስንት 4 ወዒሳ ስንት 5 ሙሳና ዒሳንም ጭምር እነዚህ አምስቱ ነቢያት ምን ይባላሉ ኡሉል አዝም ይባላሉ የቁርጠኝነት ባለቤት ይባላሉ አላሁ Subhanahu Wa Ta'ala ከመልእክተኞቹ ሁሉ የመረጣቸው ውድ አምስት መልእክተኞቹ ናቸው እናንተን ሁሉ እኮ አደራ ብያለሁ አንተ መልእክተኛችንን አደራ እንዳልኩት ሁሉ እነዚህ አራቱንም እኮ ብያለሁ ምን እንዲሆን አን አቂሙ ዲን ሃይማኖትን ቀጥ አድርጋችሁ ያዙ ያለ ሲሆን ወላ ተተፈረቁ ፊህ በዚህም ላይ አትለያዩ ከቡረት ከበደቻቸው እኮ ለነማ على المشركين በአጋሪያን ላይ እኮ ከበዳቸው ምን ከበዳቸው ما تدعوهم إليه አንተ የምትጠራቸው የሆነው ተውሂድ እኮ ለነሱ ከበዳቸው በምን ምክንያት አላህ ምን አለ وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر من دونه إذا هم يستبشرون ترجم وإذا ذكر الله بتوسع جزي وحده ببتشينة توحيد ما نترى اشمأزت تتشننك عليك قلوب الذين لا يؤمنون بالآخرة بآخرة ما يمنوا سووش لبوتشاچو እኮ ይጨነቃሉ وإذا ذكر بتوسع جزي من دونه كالله ውጭ ያሉት አካላት ሲወሱ ግን إذا هو الناس እኮ ወዲያው يستبشروا ይደሰታል ጀይላኒ ምናምን ሲባል እንዲህ ወዛወዛሉ በጁዚ ሰገድ ሲባሉ ግን በፍጹም ይደክመናል ይላል ለሽርክ ሲሆን ነብዩ ሆይ ድረሱልኝ ሲባሉ ከአላህ ውጭ ሌሎች አካላት ሲመለኩ ለሊቱን ሙሉ ሲቀሙና ሲጨፍሩ ቢያድሩ ምንም አይመስላቸው አላህ ምን አለ ከቡረ على المشركين በአጋሪያን ላይ እኮ ከበዳቸው ምን ከበዳቸው ما تدعوهم إليه أنت متترباتشو يهونو توحيد كو لنسو كبداتشو الله كو يجتبي يمرطال إليه ود توحيد ود السوء منتكو الله يمرطال من يشاء يفلقون ويهدي يمرا إليه ود الله ود توحيد ود رسوكو يمرا من ينيب بتوبت ممن لسو سوتشن دموكو الله سبحانه وتعالى يمراتشوال ويهدي يمرال إليه ودسو من ينيب مالت من يتوب مالته توبة بمادرق ودع الله ممن لسوتنكو الله يمراتشوال اسكاون درس يالله قلسنو أردتن ينتب الساتشو منم أينت أملك ويقباتشو من سلهونو باريانا ملكتن يسلهونو عبده ورسوله ባለፈው ያሳለፍነው ሐዲስ አለ እስቲ አስታውሱኝ ዝም ብላ አሁን ከሐሳብ ከአርስቱ ጋር የሚሄድ ሐዲስ አስተምራቸዋለሁ እሳቸው በፍጹም ሊመለኩ እንደማይገባ ሰለላሁ ዐለይሂ ወሰለም قال من شهد أنه لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أكرمك الله زادك الله علما وحرصا الله زرهن ادمهن كل النجر يبارك الله كعبادة ابن الصامت تيزو رضي الله عنه قال صلى الله عليه وسلم من شهد يمسكر سو الله إله إلا الله كالله بستقر بحق من ملك عملك اندليل وحده ببتشينت لا شريك له لسكو منم تقاري له كذاس وأن محمد مهوناتشون يمسكر عبده بارع ورسوله ملك تنياو وأن عيسى مهونون يمسكر عبد الله ورسوله بارعنا ملك تنياو مهونون يمسكر هو توحيد لمن لكن لما يقباتشو ليلة هو للتاني حديث أمير أكرمك الله وبارك الله فيك لا تطرني كما أطرت النصارى ابن مريم اسم كسو حديث جمر على عن ابن عباس كعبد الله ابن عباس تيزو سمو عمرا رضي الله عنه اللهم الكم سرون يودد لتنا يقول على المنبر لا يوتو سمعت النبي على عمر
ነብዩን እኮ ሰምቻለሁ ሰለላሁ ዐለይሂ ወሰለም ያላ ሰላትና ሰላም በርሳቸው ላይ ይሁን يقول ሲሉ እኮ ሰምቻለሁ لا تطروني ያለ ደረጃዬ ከፍ ከፍ አታድርጉኝ كما أطرت النصارى ክርስቲያኖች ነሷራዎች ያለ ደረጃው ከፍ ከፍ እንዳደረጉት ማንን ኢብነ መርየም የመርየም ልጅ እንዴት ነው ያለ ደረጃው ከፍ ከፍ ያደረጉት ነው ጥያቄው ዑዘይር ይሁዳዎች ዑዘይር ያላህ ልጅ ነው ሲሉ ዑዘይር ያላህ ውድ ባሪያ ስለሆነ ነው ያላህ ልጅ ነው ያሉት ዒሳን በተመለከተ አላህ ምን አለ ዒሳ የሞተ ሰው ቀስቅሷል ብቻ ብሎ ነው ያቆመው ምን ጨምሯል ባረከላሁ ፊክ بإذن በኔ ፍቃድ ለምጣምን አድኗል በማን ፍቃድ በአላህ ፍቃድ ልክ ሙሳ አለይሂ ሰላም وما تلك بيمينك يا موسى እንዱ በእጅህ ያስካት ዱላ ምንድናት አለ قال هي عصاي أتوكأ بها وأخش بها على غنمي ولي فيها معارب أخرى እቺ በእጄ ያስኳትማ ዱላ ሲደክመኝ መደገፍባት ናት መደገፊያዬ ናት ለእንስሳቶቼ ደግሞ ቅጠል ጎትቼ ማወርድባት ናት እስቲ ዱላዋን ጣላት አለ ሲጥለው ሙሳ ምን ሆነች እባብ ሆነች ሙሳ ነው እባብ ያረጋት ማን ነው አላህ ነው ባረከላሁ ፊኩም በኒ እስራኤሎችን ይዘው ሙሳ አለይሂ ሰላም ከፊራውን ጭቆና ነፃ አውጥተው ይዛቸው ወጣ አለ ይዘዋቸው እንደወጡ ባህሩ ጋር ደረሱ ባህሩ ፊት ለፊት በባህሩን በእንጨት በያዝከው ብትር ምተዋላቸው ሲመቱት ስንት ቦታ ተከፈለ 12 ቦታ ተከፈለ 12 ቦታ ተከፈለ ሙሳን የከፈሉት አይደለም በአላህ ፍቃድ ነው አይደለም ልክ እንደዚህ ዒሳ ሚሰራውን ስራ አዩና ክርስቲያኖች ከአላህ እንደተዋለለት ዘንግተው ምን አሉ እሱማ የአምላክ አንድ ሶስተኛው ነው አሉ ጴንጤዎች ራሱ ደግሞ ምን አሉ ራሱ ጌታ ነው አሉ ኢየሱስ ጌታ ነው ይላሉ ደግሞ ጴንጤዎች ራሱ ጌታ ነው እኛ ሙስሊሞችስ ከዚህ ሁሉ የጸዳን ዒሳንም አምላክ አድርገን አንይዝም መርየም እናቱንም የአምላክ እናት አንላትም ምንድነው ምንለው እሱን በተመለከተ የአላህ ባሪያውና መልእክተኛው ነው ብቻ ነው ምንለው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ዒሳ ይመለክ ስለነበረ ጠልተውት ወይስ ወደውት ነሷራዎች የሚያመልኩት ወደውት ነው ጠልተውት ነው ወደውት ነው ጠልተውት ነው ወደውት ነው ይሁዳዎች ደግሞ ስለሚጠሉት ምን ይላሉ ይሄ እኮ የዝሙት ልጅ ነው ይላሉ ዒሳን የዝሙት ልጅ ነው ይሉታል መርየም ያለ ባል አይደል ያገኘችው በሁን ቃሉ ክርስቲያኖች ሲያመልኩት ይሁዳዎች ደግሞ ምን ያደርጉታል ስለሱ ሆነ ስለናቱ መጥፎ ነገር ያወራሉ አይደል እኛ ሙስሊሞችስ ትክክለኛውን ወሰጥ የሆነ መስመር ያዝ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እኔም ላይ ይሄ ስተት እንዳይፈጠር ምን አድርጉ አሉ لا تطروني ያለ ደረጃዬ ከፍ ከፍ እንዳታደርጉኝ كما أطرت النصارى ነሷራዎች ክርስቲያኖች ያለ ደረጃው ከፍ ከፍ እንዳደረጉት ማንን ኢብነ መርየም የመርየም ልጅ የሆነው ዒሳ فإنما أنا عبده እኔ እኮ የአላህ ባሪያው ነኝ فقولوا بلوا እኔን በተመለከተ عبد الله የአላህ ባሪያና ورسوله መልእክተኛው ነው ብቻ በሉ ሌላ የቁርአን አንቀጽ ማስረጃችን قال تعالى كف ያለው አላህ Subhanahu Wa Ta'ala እንደዚህ አለ الحمد لله ምስጋና ሁሉ በጠቅላላ እኮ ለአላህ ነው الذي እሱ አላህ እኮ አንዘለ ያወረደ እኮ ነው على عبده በባሪያው ላይ ማናቸው እሱ ባሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ الكتاب ቁርአንን እኮ አውርዶባቸዋል ስለዚህ ባሪያው መሆናቸው አወቅን ማለት ነው ሁለተኛ قال تعالى كف ያለው አላህ Subhanahu Wa Ta'ala እንዲህ አለ ሙሐመድ እኮ ናቸው ረሱሉላህ የአላህ መልእክተኛ እኮ ናቸው ይሄው መልእክተኛነታቸውን ደግሞ አጸደቀን ስለዚህ ባሪያ ናቸው የማይመለኩ ምንም አይነት አምልኮ የማይሰጣቸው መልእክተኛ ናቸው የማይስተባበሉ አላህን ልንገዛው ነው እሳቸው ባሳዩት መንገድ ብቻና ብቻ ቢሆን እንጂ ወለዲነ ማዐሁ ከሳቸው ጋር ደግሞ አብረው ያሉት እኮ እነማን ናቸው ሱሐባዎች ማለት ነው አሽዳኡ የበረቱ እኮ ናቸው ኃይለኞች እኮ ናቸው በማላይ على الكفار በከሃዲያን ላይ
ሩሐማኡ በይነሁም በመካከላቸው ደግሞ የሚተዛዘኑ ኮናቸው። ስለዚህ አራት ነጥቦች እስካሁን ድረስ አይተናል። ወደ አምስተኛ ነጥብ ስንሄድ አላህ ከዋላቸው ጸጋዎች ሁሉ በጠቅላላ በእኛ ላይ እሳቸውን መልእክተኛ አድርጎ ቁርአንን መመሪያ አስይዞ መላኩ ነው። ለዚህ ማስረጃችን ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንደዚህ አለ፣ ለቀድ መነ አላህ እኮ በእርግጥ ውሎላችኋል፣ ዐለል ሙእሚኒን በአማኞች ላይ እኮ ውሎላቸዋል፣ ውለታን ውሏል። ምን ባደረገ ጊዜ? ኢዝ በዐሰ በላከ ጊዜ፣ ፊህም በእነሱ መካከል ረሱለን መልእክተኛን በላከ ጊዜ። ማንን በላከ ጊዜ? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ሚን አንፉሲሂም እሳቸው ደግሞ ከነሱ ጎሳ የሆኑ ናቸው። ማንነታቸው እኮ ይታወቃል። የትሉ የሚያነቡ እኮ ናቸው እሳቸው ዐለይሂም በአማኞች ላይ አያቲሂ የአላህን ምን የሚያነቡ ናቸው? የአላህን አንቀጾች ቁርአንን የሚያነቡ እኮ ናቸው በአማኞች ላይ። ወዩዘኪሂም የሚያጸዱ እኮ ናቸው። እነማንን? የሰው ልጆችን ከሽርካቸው ከኩፍራቸው ከጥመት አሉ ከሚባሉ ወንጀሎች እኮ ወዩዘኪሂም የሚያጸዱ እኮ ናቸው እሳቸው። ወዩዓሊሙሁም የሚያስተምሩ እኮ ናቸው ደግሞ እሳቸው አልኪታብ ቁርአንን ወልሕክማ ሱናን ሐዲትን እኮ ደግሞ የሚያስተምሩ ናቸው። ወኢን ካኑ አማኞች እኮ ነበሩ ሚን ቀብል ከዛ በፊት አላህ እሳቸውን ከመላኩ በፊት እኮ ለፊ ضላሊን ሙቢን ግልጽ ጥመት ውስጥ እኮ ነበሩ። አላህ እሳቸውን ልኮ ነው እሳቸውን ነቢይ ካደረገበት ቀን አንስቶ የሰው ልጆች ያለባቸውን ችግር ይወጣላቸው ጀመር። ስድስተኛ ነጥብ አላህ ነቢዩን የላካቸው ሰለላሁ ዐለይሂ ወሰለም እንዲያስተምሩ እሱን እንዴት ብለን ማምለክ እንዳለብን ሊጠቁሙን በተግባር ሊያሳዩን ከዛስ ከጥፋት ወደ ቅናቸው መንገድ እንድንመራ ነው። በሳቸው ማመን አራት ነጥቦችን ያስይዛል። በሳቸው ማመን ስንት ነጥቦችን ያስይዛል? አራት ነጥቦችን ያስይዛል። አንደኛ ያዘዙትን መታዘዝ፣ ሁለተኛ የከለከሉትን መከልከል፣ ሶስተኛ እሳቸው የተናገሩትን በጠቅላላ በሰሒህ ሐዲስ መምጣቱን ካወቅን እውነት ነው ብሎ መቀበል። ሶስተኛ ምን አልኳችሁ? በትክክለኛ ሐዲስ የመጣ ጉዳይ ከሆነ እሳቸው የተናገሩትን በጠቅላላ እውነት ነው ብሎ መቀበል። ለዚህ ማስረጃችን አቡበክር ስዲቅ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ሰላትን እንዲያመጡ የጠርቷቸው ነበረ። ከመካ ቤተል መቅዲስ፣ ከዛ ከቤተል መቅዲስ ሰባቱን ሰማይ አቋርጠው ሲድረተል ሙንተሃን አቋርጠው ሄደው ነበረ። ከዛ ሲመለሱ እንግዲህ እንደሚታወቀው የመካ ሙሽሪኮች ከመካ ቤተል መቅዲስ ለመድረስ እንኳን 2 ድፍን ወር ይፈጅባቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ግን ምን አሉ? ቡራቅ ተቀረበችልኝ አሉ። ቡራቅ የምትባል እንስሳ ከአህያ ከፍ ያለች ከፈረስ ዝቅ ያለች አንድ ጊዜ የምትረግጠው ስትረግጥ አይኗ የሚያየው ልክ ነው አሉ። አይኗ የሚያየው ቦታ ድረስ አንዴ ትረግጣለች። ከዛ ከቤተል መቅዲስ ደግሞ 7 ሰማይ ድረስ ጅብሪል ይዞኝ ወጣ አሉ። በነገታው አቡበክር አልነበረም ቦታው ላይ። ይሄን ወሬ ነብዩ ሰለላሁ ዐለይሂ ወሰለም ትላንት ማታ እኮ ኢስራ ወልሚዕራጅ ከመካ ወደ ቤተል መቅዲስ ከቤተል መቅዲስ ደግሞ የት 7 ሰማይ አቋርጬ እኮ ሰላት ተቀብዬ መጣሁ ሲሉ ሙሽሪኮች ሰሙና በጣም መሳለቅ ጀመሩ። አቡበክርን አገኙት። ከዛ ምን አሉት? ጓደኛህ ምን እንደሚል ትሰማለህ አሉት። ምን አለ? ቤተል መቅዲስ ሄጄ ለኛ 2 ወር የሚፈጅብንን ከዛ ደግሞ 7 ሰማይ አቋርጬ መጣሁ እኮ አለ። ከዛ በኋላ ሱብሃንአላህ አቡበክር ምን አላቸው? ብሎት ከሆነ ማረጋገጥ ግድ ነው። ብሎት ከሆነ ከዚህ በበለጠው ጉዳይ አምነነው የለ ወይ? በምን ጉዳይ? በነብይነት ጉዳይ አምነናቸው የለ ወይ? ስለዚህ እኛ እሳቸውን የኛ ነብይ ናቸው ካል በቁርአንና በሐዲስ በግልጽ የተነገረንን ነገር ልናምንበት እንጂ በሎጂክ እንዴት ሊሆን ይችላል ከዚህ እስከዚህ እኮ ይሄን ያህል ከሆነ ከዚህ እስከዚህ እኮ ይሄን ያህል ከሆነ በፍጹም አንልም ማለት ነው። ተግባባን አይደል? ሶስተኛ ማመን ያለብን ምንድነው? እሳቸው የተናገሩትን ሁሉ በሰሒህ ሐዲስ ከመጣ ምን ልናደርግ? ልንቀበል። አራተኛ አላህን ልንገዛው ነው፣ ልናመልከው ነው እሳቸው ባሳዩት መንገድ ብቻና ብቻ ቢሆን እንጂ።
ነብዩ ሰለላሁ ዐለይሂ ወሰለም አሰጋገዴን አይታችሁ ስገዱ አሉ። እንዳሳለፍነው ባለፈው በተማርነው አቡ ሁረይራ ምን አለ? እኛ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባልንበት ሰዓት አንድ ግለሰብ መጣና ሰላት ሰገደ። ከዛስ ለነብዩ ሰለላሁ ዐለይሂ ወሰለም ሰላም ታቀርበላቸው። የአላህ መልእክተኛ ምን አሉት? ተመለስ አልሰገድክምና ስገድ። ስንት ጊዜ? 3 ጊዜ መለሱት። በምን የተነሳ? አንድን አምልኮ እሳቸው ባሳዩት መንገድ ካልተፈጸመ አላህ አይቀበለውም። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያደረጓት አንድ ሐጅ ብቻ ናት። ሐጀተል ወዳ የስንብቶ ሐጅ ትባላለች። እዛ ላይ ያቺን ሐጅ ከፈጸሙ በኋላ ወዲያውኑ 2 ወር ባልሞላ ጊዜ ውስጥ ወይም ለ2 ወር በቀረበ ጊዜ ውስጥ ሞቱ ሰለዋቱላሂ ዐለይሂ ወሰለም። ምን አሉ? ወደ ሐጁ ከመግባታቸው በፊት ኹዙ አኒ መናሲከኩም የሐጅ አፈጻጸማችሁን ከኔ ያዙ ለአሊ ላ አልቃኩም ባዕደ አሚ ሃዛ ከዚህ ዓመት በኋላ እኮ ላላገኛችሁ እችላለሁና የሐጅ አፈጻጸማችሁን ከኔ ያዙ አሉ። ከዚህ የምንረዳው ምንድነው? አላህ እሳቸውን የላካቸው አምልኮን እንዴት መፈጸም እንዳለብን እሳቸውን ሊያስተምሩ ነውና የላካቸው። እሳቸው ባሳዩት መንገድ ብቻና ብቻ ነው ልንሰራ የሚገባው። 7ኛ ነጥብ እሳቸውን ካልተከተልናቸው በምላሳችን ብንሞግት እንኳን እንወዳቸዋለን እንኳን ብንል የእሳቸው ተከታዮች አይደለንም፣ ጀነትም አንገባም፣ እሳት ነው የምንገባው። ለዚህ ማስረጃው وعن أبي هريرة رضي الله عنه كأبا هريرة يزو الله ملكم سراچون يودد لچونا أن رسول الله يا الله ملكتنياكو صلى الله عليه وسلم يا الله صلاتنا سلام برساچو لا يهون قال اندهالو كل أمتي حزبوچي بتقلالاكو يدخلون الجنة جنة يغبالو إلا من أبى انبياء لسو سيقر كله جنة يغبال قالوا صحابة አሉ يا رسول الله أنت يا الله ملكتنيا هوي ومن يأبى جنة ግባ ተብሎ ማን ነው እምቢ ያለው ሲባሉ ቃል እሳቸው አሉ من أطاعني እኔን የታዘዘኝ ሰው እኮ دخل الجنة جنة ገባ ومن عصاني እኔን ያመፀኝ ሰው እኔ ያዘዝኩትን ትቶ ሌላ ነገር የሚያመጣ ሰው ግን فقد أبى እሱ እኮ ነው ጀነት ግባ ተብሎ እምቢ ያለው ሰው رواه البخاري إمام البخاري ዘግበውታል። 8ኛ ነጥብ አላህ በየዘመኑ ከላካቸው መልእክተኞች ውስጥ እሳቸው የመጨረሻው መልእክተኛ ናቸው። ለዚህ ማስረጃችን قال تعالى كف ያለው አላህ Subhanahu Wa Ta'ala እንዲህ አለ ما كان محمد እኮ አይደለም አለ አባ አሐድ የአንዳችሁ አባት እኮ አይደለም من رجالكم ከናንተ ከወንዶቻችሁ ውስጥ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የማናችሁም እኮ አባት አይደሉም። ይሄ አንቀጽ የወረደበት ሰበቡ ምንድነው? ሰበቡ አረቦች በልምዳቸው ምን ያደርጉ ነበር? አንድ ሰው አንድን ሰው ካሳደገው አባት እንኳን ቢኖረው ካሳደገው አባት እያለው ምን ያደርጋሉ? ባሳደገው ሰውዬ ስም ይጠራል። ዘይድ የተባለ ሱሐባ ነበረ። ያሳደጉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሰዎች ምን ይሉ ጀመር? ዘይድ ኢብኑ ሙሐመድ ዘይድ የሙሐመድ ልጅ ሆነው ሲሉ አላህ ምን አለ? ما كان محمد አለ ሙሐመድ እኮ አይደለም አለ አባ አሐዲን የአንዳችሁም እኮ አባት አይደለም من رجالكم ከናንተ ከወንዶቻችሁ ውስጥ እሱ የራሱ ልጆች ብቻ ነው ያሉት። የሳቸው ልጆች 7 ናቸው። አንደኛ ቃሲም ይባላል፣ ወንዶቹን ልዘርዝር። ሁለተኛ አብደላህ ይባላል። ሶስተኛ ኢብራሂም። 3 ወንዶች እነዚህ ናቸው። ወደ ሴቶች ሲመጣ 4 ሴቶች አሏቸው። በአጠቃላይ ልጆቻቸው 7 ስለሆኑ ማለት ነው። ዘይነብ ትባላለች አንደኛዋ፣ ሁለተኛዋ ሩቅያ ትባላለች፣ ሶስተኛ ኡሙ ኩልሱም፣ አራተኛ ደግሞ ፋጢማ ትባላለች። ባረከላሁ ፊኩም። ስለዚህ እነዚህ 7 ልጆች እንጂ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆች ከዚህ ውጭ ለሳቸው እኮ ልጅ የላቸውም። ما كان محمد እኮ አይደሉም አባ አሐዲን ያንዳችሁም እኮ አባት አይደሉም من رجالكم ከናንተ ከወንዶቻችሁ ውስጥ ولكن ነገር ግን ረሱላህ የአላህ መልእክተኛ እኮ ናቸው። وخاتم النبيين የነብያት መደምደሚያ ናቸው። وكان الله እኮ ነው بكل شيء በሁሉም ነገር عليما አዋቂ እኮ ነው። ከዚህ ምን እንይዛለን? وخاتم النبيين አለ አይደል? የመጨረሻው መልእክተኛ ከሳቸው በኋላ መልእክተኛ ይመጣ አንድ። ሁለተኛ ወደ አንቀጹ መጀመሪያ ስንመለስ አንድ ሰው
እስልምናን እንኳን ቢቀበል አባቱ ሌላ እምነት ላይ ያለ ሰው እንኳን ቢሆን የአባት ስም መቀየር አይቻልም። አባትንም መካድ በፍጹም አይቻልም። አባት ቢክድህ እንኳን እስልምናን በመቀበልህ የኔ ልጅ አይደለህም እንኳን ቢልህ አንተ ግን አባቴ እሱ አይደለም ማለት አትችልም። አባትህ ነውና ማለት ነው። 9ኛ ነጥብ አላህ ነብያትን በመልካም ስነ ምግባር አስውቦ ነው የላካቸው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የነብያት ሁሉ ቁንጮ ናቸውና እሳቸው በስነ ስርዓት የተዋቡ ናቸው። የመካ ሙሽሪኮች የእሳቸውን ስም በተቻላቸው መጠን በሁሉ ነገር አጠፉት። ሙሐመድ እብድ ነው፣ ሙሐመድ ደጋሚ ነው፣ ሙሐመድ አባትና ልጅን ይለያያል እያሉ የእሳቸውን ስም በጠቅላላ ለማጨቂያት ሞከሩ። አላህ ምን አለ? ኑን ወልቀለሚ ወማ የስጡሩን ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإنك لعلى خلق عظيم إيه فلكبت وإنك أنتكو لعلى خلق كسن سرعت بكلكو لعلى تلاك هنا العظيم بتلاك سباي لينوكو أنت يالله سيل الساتشو يسن سرعت بالبيت اندهونو السو مسكر الله ከሱ ምስክርነት ወዲያ ደግሞ እኛ ምስክር አንፈልግም። ግን የእሳቸው ሱሐባዎች ለእሳቸው መስካሪ ነበሩ። ምን አይነት ሸጋ ሰው እንደነበሩ ማለት ነው። ኸይር ጥያቄ ልጠይቅ ነው። አኽላቅ ለስንት ይከፈላል? ለሁለት። አኽላቅ ለሁለት ይከፈላል። ምን ብለናል? አልአኽላቅ ማአል ኻሊቅ አንድ፣ አልአኽላቅ ማአል ኸልቅ ሁለት። አኽላቅ ማለት ለሁለት ይከፈላል። አኽላቅ ማአል ኻሊቅ ማለት ከፈጣሪያችን ጋር ያለን ስነ ስርዓት መስገድ፣ መጾም፣ እሱም በስነ ስርዓት መገዛት አንድ። አልአኽላቅ ማአል ኸልቅ ከፍጡራን ጋር ያለን ስነ ስርዓት ከእናትና ከአባቶቻችን ጋር፣ ከሚስቶቻችን ጋር፣ ከወንድም ከእህቶቻችን ጋር፣ ከኡስታዞቻችን ጋር፣ ከተማሪዎቻችን ጋር፣ ከልጆቻችን ጋር፣ ከንግድ ቦታ ከፍጡራን ጋር በምን መልክ ነው የምንንቀሳቀሰው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ይሄን ሁሉ አሟልተው የያዙ ናቸው እሳቸው። ለዛም ሲል አላህ ምን አለ? አንተኮ በታላቅ ጸባይ ላይ ነው ያለኸው ሲል መሰከረላቸው። አኢሻ ረዲየላሁ ዐንሃ የምእመናን እናት የእሳቸው ባለቤት ደግሞ ተጠየቀች። ምን ተብላ ተጠየቀች? ከይፈ ካነ ኹሉቁ አልነቢይ ሰለላሁ ዐለይሂ ወሰለም እንዴት ነበር የእሳቸው ስነ ስርዓት ተብላ ስትጠየቅ ምን አለች? ቃለት አኢሸቱ አኢሻ እኮ አለች ለማ ሱኢለት በተጠየቀች ጊዜ ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና አን ኹሉቂ النبي صلى الله عليه وسلم ስለ ነብዩ ስነ ስርዓት በተጠየቀች ጊዜ ቃለት አለች እኮ ካነ ኹሉቁሁ የእሳቸው ስነ ስርዓት እኮ ነበረ አልቁርአን ቁርአን ነበር እኮ የእሳቸው ስነ ስርዓት አለች። ሰሒሁ ሙስሊም ኢማሙ ሙስሊም ዘግበውታል። ምን ማለት ነው? አንደኛ ቁርአን የወደደውን ይወዳሉ፣ አላህ የወደደውን ይወዳሉ። ቁርአን ስጡ ላለው ገንዘባቸውን አውጥተው ይሰጣሉ። ቁርአን ጥሉ ያለውን ይጠላሉ። ቁርአን ከልክሉት ያለውን ይከለክላሉ። ከገንዘብም ይሁን ከሌላ ማለት ነው። ስለዚህ ቁርአን ውስጥ ያለን ባህሪ፣ ሐዲስ ላይ ያለን ባህሪ ልንላበሰው ግድ ይለናል። ባረከላሁ ፊኩም። 10ኛ ነጥብ ነብዩ ሰለላሁ ዐለይሂ ወሰለም ያልተከተለ ሰው አላህም አይወደውም። ሰውየው ደግሞ አላህና መልእክተኛውን እወዳለሁ እንኳን ቢል እሳቸውን ካልተከተለ በፍጹም አይወዳቸውም። አላህንም መልእክተኛውንም አይወዳቸውም። አላህና መልእክተኛውን የመውደዳችን ምልክቱ ነብዩ ሰለላሁ ዐለይሂ ወሰለም መከተል ነው። ቃለ ተዓላ ለዚህ ማስረጃችን እኮ ከፍ ያለው አላህ ሱብሓነሁ ወተዓላ እንዲህ አለ፣ ቁል በላቸው አንተ መልእክተኛዬ ሆይ ኢንኩንቱም ከሆናችሁ ቱሒቡነላህ እውነት እናንተ እንደምትሉት አላህን የምትወዱ ከሆነ ሐሰን አልበስሪ ረሂመሁላህ ምን ይላሉ? እቺ አንቀጽ የፈተና አንቀጽ በመባል ትታወቃለች። ሰዎች መልእክተኛውን እንወዳለን ሲሉ የእውነት ወዳጅ ከሆናችሁ እስቲ ይሄንን አሟሉ ተባሉ። ቁል በላቸው መልእክተኛችን ሆይ ኢንኩንቱም ከሆናችሁ ቱሒቡነላህ እውነት አላህን እንወዳለን እንደምትሉት እውነት አላህን የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ በላቸው። አንተ መልእክተኛዬን ሲከተሉ ብቻ ነው እውነት እኔን መውደዳቸው የሚረጋገጠው። ያኔ የነሱ አላህን መውደድ ይደረስበታል። ከምንም በላይ እዚህ ምድር ላይ ያለን ትልቅ ልናገኝ የሚገባው ልንጥር የሚገባው ምን ማግኘት ላይ ነው?
ያላህን ውዴታ ማግኘት አይደል? አላህ ምን አለ? ይህቢብኩሙላህ አላህ ይወዳችኋል መልእክተኛውን ከተከተላችሁት። ወይግፊር ለኩም አላህ ደግሞ ይምርላችኋል ذنوبكم ወንጀሎቻችሁን። ወላሁ አላህ እኮ ገፉሩን ምህረተ ብዙ እኮ ነው፣ ረሂሙን አዛኝ የሆነ እኮ ጌታ ነው። ሁለተኛ ማስረጃችን ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንደዚህ አለ፣ ለቀድ በእርግጥ ካነ ለኩም ለእናንተ እኮ አለላችሁ ፊ ረሱሊላህ በአላህ መልእክተኛ ላይ እኮ ለእናንተ እኮ በእርግጥ ተደርጎላችኋል ኡስወቱን ሐሰነቱን መልካም አርአያ እኮ ተደርጎላችኋል። እሳቸውን ተከተሏቸው። አንድም የምታጡት ነገር የለም እሳቸውን ተከትላችሁ ጀነት ብትገቡ እንጂ በዱንያም በአኺራ ቢያምርባችሁ እንጂ። ይሄ መልእክት ግን የሚጠቅመው ለማን ነው? ሊመን ካነ ለሆነ ሰው እኮ ነው። የርጁ ለሚፈልግ ለሚከጅል ሰው አላህን ለሚከጅል ሰው፣ ወልየውመል አኺር የመጨረሻውንም ቀን ለሚከጅል ሰው እኮ ነው። ወዘከረ አላህን ለሚያወሳ እኮ ነው። ከቲረን አላህን አብዝቶ ለሚያወሳ ሰው እኮ ነው እቺ መልእክት ጥቅም ያላት። 11ኛ ነጥብ ሞተዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን የሚሉ ሰዎች ስላሉ ነው? እንደ ሞተ ሰው ሳይሆን በህይወት እንዳሉ ሰው ኑልን፣ ድረሱልን፣ እንዲያርጉልን የሚሉ ሰዎች አሉ። ይሄ በፍጹም ከሞተ ሰው አይጠየቅም። ሞተዋል። ቅድም ሰው ናቸው አላለ? ፍጡር ናቸው አላለ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞተዋል። አገራችን ላይ ምን ይሏቸዋል? ሐሙስ መስጂድ ላይ ይሰበሰቡና መርሃባ ነቢ መርሃባ፣ መርሃባ ነቢ መርሃባ፣ መርሃባ ብለው ይቆማሉ። ምንድነው ሲባል ነብዩ መተዋል ይላል። እኔ አይደለሁም ደግሞ ያልኩት ራሱ ሌላ መንዙማ ባይ ምን ይላል? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሐባዎቹ ነብይ መጥቶላችሁ ይላል። ነብዩ መተዋል አልመጡ? እሳቸው ምን ብለዋል? ሞተው የለ የቂያማ ቀን የመጀመሪያ ቀብሬ ተከፍቶልኝ እኮ ሞተው እኔ ነኝ አሉ። ስለዚህ እሳቸው ቀብራቸው ተከፍቶ የቂያማ ቀን እንጂ የሚወጡት ሰው ሲጠራቸው አይመጡም። ሌላም ሴትዮ አለች በቴሌቪዥን የታየች መንዙማ እያለች ምን እያለች የመካው ጨረቃ የመዲናው ፀሐይ እኛ ስንጠራዎት ብቅ አትሉም ወይ? መውሊድ የሚወጣው ያንቱ መምጣት እንጂ ለአሽከሮት ጉዳይ እኛ የእርሶ ባሪያዎች ነን፣ እባክዎትን የኛን ጉዳይ ፈጽሙልን፣ ኑ መውሊድ እኮ ያዘጋጀነው ለዛ ነው ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል። የትም አይመጡም። ለዚህ ማስረጃችን ቃለ ተዓላ ከፍ ያለው አላህ ሱብሓነሁ ወተዓላ እንዲህ አለ፣ ኢነከ መይቱን አንተ እኮ ሟች ነህ አላቸው። ወኢነሁም መይቱን እነሱም ያንተ ጠላቶችም እኮ የመካጋሪዎችም እኮ ሟቾች ናቸው ሲል ነብዩ ሰለላሁ ዐለይሂ ወሰለም እሳቸው የእሳቸውም ጠላቶች እንደሚሞቱ ነገራቸው። ثم ከዛ በኋላ እኮ ኢነኩም እናንተ እኮ የውመል ቂያመቲ የቂያማ ቀን عند ربكم እጌታችሁ ዘንድ ሁለታችሁም ጭፍራዎች እኮ ተኽተሲሙን ትከራከራላችሁ። እኔም በባሪያዎች መካከል ገብቼ ፍርድ ሰጣለሁ፣ እናንተን ወደ ጀነት እነሱን ደግሞ ወደ እሳት አስገባለሁ። አቡበክር ስዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ቦታው ላይ አልነበረም። ዑመር ምን አለ? ሷሃባዎች በጣም ግራ ተጋብተው ሲያለቅሱ ሰይፉን ያዘና ሙሐመድ ሞቷል የሚል ሰው ካለ አለ በዚህ በሰይፍ ነው ምቀለው አለ። ሙሐመድ እኮ አለ ሙሳ ወደ ጌታቸው ሄደው ወህይ ይዘው ሊመጡ እንደነበረው ወደ ጌታቸው ሄዱት አልሞተም አለ። በጣም ግራ ገብቶት አቡበክር ሲመጡ ምን አደረጉ? ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም የእውነትም ሞተዋል። በሁለት ግንባሮቻቸው መካከል በሁለት ቅንድቦቻቸው መካከል ግንባራቸውን ሳሙና ጢብተ ሐየን ወመይተን በህይወትም ኖረ ሞተህም እኮ ምንኛ ያማርክ ሽታህ ያማረ ሰው ነህ ብለው ሳሟቸውና ዳዕዋ ላይ ያረጉ ተነሱ። ሷሃባዎችን ላይ ያረጋጉ። ዑመር እንደዛ ሲል ሰሙትና ምን አሉት? አንተ ተናጋሪ ሆይ ቁጭ በል አሉት። ቁጭ አለ። ከዛ አቡበክር ምን የሚል ንግግር ተናገሩ? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል። ከዚህ ምን እንይዛለን? ነብዩ ሙሐመድ በፍጹም አይመለኩም ማለት ነው። አላህን የሚያመልክ ካለ ግን አለ አላሁ ሐዩን ላ የሙት አላህ እኮ ሕያው ነው መቼም የማይሞት አለና የሚቀጥለውን አንቀጽ ቀራባቸው። ወማ ሙሐመዱን ሙሐመድ እኮ አይደሉም
ኢላ ረሱሉን መልእክተኛ ቢሆኑ እንጂ ቀድ ኸለት ሚን ቀብሊሂ ሩሱል ከሱ በፊት እኮ ሌሎች መልእክተኞች የተቀደሙ ያለፉ ቢሆን እንጂ እኮ እነ ዒሳ እነ ሙሳ እነ ኢብራሂም አፈኢን ማተ እሳቸው ቢሞቱ አው ቁቲለ ወይንም ደግሞ ቢገደሉ እንቀለብቱም ትመለሳላችሁን አላ አዕቃቢኩም ከእስልምና ወደ ኋላ ትመለሳላችሁን የእሳቸውን ሞት ተከትለው ምን የሆኑ ሰዎች ስላሉ የከፈሩ ሰዎች አሉ ቀጠልና ምን አነበበባቸው አቡበክር ማለት ነው ይሄንን አያ ልጨርስላችሁ ወመን ينقلب የሚመለሰው እኮ ከእስልምና በኋላ አላ አቂቢሂ ወደ ኋላ ዞሮ የሚመለሰው እኮ فلن يضر الله አላህን እኮ አይጎዳው ሸይአን ቅንጣት አይጎዳው አንድ ሰው ቢሰል ለራሱ ሲል ነው የሚሰልመው ወሰየጅዚላህ አላህ እኮ ይመነዳል አሻኪሪን እነዛ አመስጋኝ የሆኑትን እኮ አላህ ይመነዳቸዋል ስለዚህ ከዚህ ምን ያዝን 11ኛ ነጥብ ነብዩ ሰለላሁ ዐለይሂ ወሰለም እንደሞቱ 12ኛ ነጥብ ለዓለማት እዝነት አድርጎ እንጂ እኮ አላካቸውም ነብዩ ሰለላሁ ዐለይሂ ወሰለምን አላሁ ሱብሓነሁ ወተዓላ መስረጃ አላህ ምን አለ ወማ አርሰልናከ አንተን እኮ አላክንህም መልእክተኛችን ሆይ ኢላ ረሕመተን እዝነት አድርገን እንጂ ለዓለሚን ለዓለማት በጠቅላላ እዝነት አድርገን ቢሆን እንጂ ምክንያቱ የሰው ልጆች የሚበሉ የሚጠጡትንማ እንስሳትን በልተው ይጠጣሉ የሰው ልጆች ግን ትልቁ ከአላህ የታዘነላቸው ነገር ቢኖር ይህንን የሰው ልጆችን ከጨለማ ወደ ቅን የሚመሩበትን ቁርአን እሳቸውን አስይዞ ላከ በሌላ አንቀጽ ደግሞ አላህ ምን አለ ወማ አርሰልናከ አንተን እኮ አላክንህም ኢላ ሙበሽረን አብሳሪ ብትሆን እንጂ ወነዲራ አስጠንቃቂ አድርገን እንጂ እኮ አንተን አላክንህም 13ኛና የመጨረሻ ነጥብ እሳቸው ላይ ሰለዋት ልናበዛ ልናወርድ ይገባናል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሰውን ማያመሰግን አላህን አያመሰግንም ማለት ምን አልኩኝ አሁን ምክንያቱ ደግሞ ምንድነው ለምሳሌ አንድ ሰው ላንተ የሆነ ነገር አድርጎልህ አመሰግንሃለሁ ጀዛከላሁ ኸይራን ባረከላሁ ፊክ ብለህ እንድታመሰግን ሸሪዓው ፈቅዶልሃል ለምን የምድራዊ ሰበብ ነው አይደለም ነው ይሄ ሰውዬ እኮ ምድራዊ ሰበብ ሆኗል አይደል እኛም በመርዳት ላይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእኛ ላይ ከናት ከአባታችን በላይ እሳቸው ባለውለታችን ናቸው አላህ ምን አለ አንነብዩ አውላ ቢልሙእሚኒነ ሚን አንፉሲሂም ይህ የላኩት መልእክተኛ እኮ ለአማኞች አለ ከነብሳቸው በላይ ያዝንላቸዋል ከነብሳቸው በላይ ይቆርቆርላቸዋል አለ ምን አሉ ራሳቸው ጀነት የሚያስገባ ሆኖ አንድም የደበቅኳችሁ ነገር የለም ብነግራችሁ እንጂ እሳት የሚያስገባ ደግሞ ሆኖ አንድም የተውኩባችሁ የለም ያስጠነቀቅኳችሁ ቢሆን እንጂ አለ ስለዚህ እኚህ ባለውለታችን ላይ ማለት ነው ለራሳችን ጥቅም ስንል ለሳቸው እኛ ሰለዋት አውርድንባቸው አላወረድንባቸው ለሳቸው ምንም ይጨምርላቸው ነገር የለም ለምን ይሄው አሁን ማንብላችሁ አንቀጽ አለ አላህ ምን አለ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما مجمّرة حديث الأسقبانة ترقموا له نبي صلى الله عليه وسلم من قالوا أنا إلي عند صلوات يورد بين سوال الله بسولي አስር ያወርድበታል አለ ስለዚህ አስር አላህ እንዲያወርድበት ጥቅም ማግኘት ከፈለክ አንድ እሳቸው ላይ ታወርዳለህ ትርጉሙ ምን ማለት ነው አላህ ሆይ ሰለዋትህ እዝነትህ በረከትህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ይሁን ማለት ነው አይደል አሁን ኢነላሁ ወመላኢከተሁ ሚለው ልተርጉም ኢነላህ አላህ እኮ ወመላኢከተሁ የሱ መላኢካዎች እኮ يصلون صلوات يوردالو على النبي بنبي محمد ላይ ሰለላሁ ዐለይሂ ወሰለም የነሱ ይበቃ ነበር አልነበረ ቀድም ምን አልኳችሁ ሰለዋት ስናደርግ ጥቅሙ ለራሳችን እንጂ ማለት ነው ጥቅሙ ለራሳችን እንጂ ለሳቸውማ ማን አውርዶ ጨርሷል አላህና መላእክቶቹ ካስታወሳችሁ አንድ ነገር መግዘፉን ሊያሳውቀን አላህ እሱ ብቻ እኮ በቂ ነው ለምሳሌ ባሳለፍነው ሐዲስ አላህ አንድን ባሪያ ሲወደው ጅብሪልን ይጠራዋል እሱ መውደዱ ብቻ በቂ ነበር አልነበረ ነበር ግን
ያንተ ጉዳይ በአላህ የተወደድከው ግለሰብ ጉዳይ በጣም ስለገዘፈ አላህ ታላቁ ጌታ እሱ መውደዱ ላይ በቃ ጅብሪልን ጠርቶ እገሌን እኮ ወድጄዋለሁ ይለዋል። ስለዚህ አንተም ውደደው ይለዋል። ጅብሪል ደግሞ ይወደዋል። ጅብሪልም አላህን አያምጽም፣ አላህን በመገዛት ላይ ደክመው። ከዛስ በሰባት ሰማይ ውስጥ ያሉትን መላእክቶች ጅብሪል በተራው ምን ይላቸዋል? አላህ እኮ እገሌን ወዶታል ውደዱት ይላቸዋል። ይወዱታል እነሱም አይደለም። አሁንም ወደ ሰለዋቱ ስንመጣ አላህ ብቻውን እኮ ሰለዋት ቢያወርድባቸው እኮ ይበቃል አይደለም። ግን ወመላኢከተሁ በሰባት ሰማይ ውስጥ ያሉ መላእክቶች በጠቅላላም እኮ ነብዩ ላይ እኮ ሰለላሁ ዐለይሂ ወሰለም አላህን ይለምኑታል። አላህ ሆይ ሙሐመድን ሰለላሁ ዐለይሂ ወሰለም ሰለዋትህ ይብዛበት ብለው። ስለዚህ ኢነላህ አላህ እኮ ወመላኢከተሁ መላእክቶቹ ይሰሉነ ሰለዋት ያወርዳሉ አለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ። ስለዚህ ያ አዩሃ الذين آمنوا አማኞች ከሆናችሁ እውነት እናንተ ያመናችሁ ሰዎች ሆይ ሰሉ ሰለዋት አውርዱ አለ ነብይ በነብዩ ላይ ወሰሊምሁ ተስሊመን ሰላምታንም የክብር ሰላምታንም ሰላምታ አቅርቡ በሱ ላይ። هكذا بارك الله فيكم። አላህ ካለ በነገው ዕለት እምናየው ምን ይሆናል ማለት ነው። ይሄው ዛሬ መግቢያ ነው ያየነው። መካ የተባለችው ከተማ እንዴት ተመሰረተች? መካ ከተማ ድሮ ሰው አይኖርባትም ነበር። ነብዩላህ ኢብራሂም አለይሂ ሰላም ሃጀርንና ልጇን ኢስማኤል ይዘው መካ ላይ ወስደው እስኪያስቀምጡ ድረስ ዛፍ አልነበረም፣ ውሃ አልነበረም። የተከሰቱትን ክስተቶች በጠቅላላ ባላህ ፍቃድ ቡኻሪ የዘገቡት ሐዲስ አለ። እሱን ሐዲስ ደግሞ በነገው ዕለት ባላህ ፍቃድ እናየዋለን። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።